እየጎረበጠን ለኛ ውለታ መዋሉ ግድ ነው እንዴ? አይደለም። ግዴታው ማንነማን ናቸው? እናትና አባቱ፣ ሚስቱ፣ ልጆቹ። ሴት ልጅ ከሆነች እንዲያውም ጭራሽ ከመግባቷ በፊት ሐቅ አለባት እንጂ ባል ካገባችበት ቀን ጀምሮ መብቷ የማን ነው? ቤቷን ብቻ የመያዝ። ብዙ ሴት ትዳሯን የምትበጠብጠው ያበላታል ያጠጣታል አይደል? ባልየው ግን አቅሙ ምን ድረስ ይሆናል? ቤቱን መያዝ ብቻ ይሆናል አይደል? ለሷ አላጓደለባት። ወጥቼ መስራት አለብኝ። ለምን ስትባል እናትና አባቴን መጦር አለብኝ። ግዴታሽ አይደሉ? እንደ ሸሪዓ አይደል የምናወራው? እንደ ሸሪዓ አይደል የምናወራው? ወንዱ ግዴታ አለበት። እንዲያውም ከሚስቱ በላይ ማንን ማስቀደም? እናትና አባቱን ማስቀደም። ይሄን አስመሩ። እናትና አባቱን ማስቀደም ደግሞ ስል እናትየው መታ ፍታት ብትለው እሺ ብሎ መፍታት አይደለም። እዚህ ጋር መብት የላቸውም። በመብላት በማጠጣት በኩል ግን ላገባ ወንድ ራሱ መብት ማላይ ነው ያለው። ቁጥር 1 እናትና አባት በህይወት እስካሉ ድረስ፣ ከዛስ ቤቱ። ሴቷስ ቤቷ ከቤቷ ውጭ ሌላ ነገር የላት። ግልጽ ነው አይደል? መብትና ግዴታችንን አላቀብለን በቃ በጠብጥ ነው ውሃውን ኩሬውን ሁሉ ማለት ነው። ከዛና እኔ እንዳልኩሽ አትታዘዢ፣ እሱማ በቃ መቀረት ካለበትማ ይቀራል ትለዋለች። ምኑ? ትዳሩ ማለት ነው። 3 ወልዳ ትወጣለች። ከዛ በኋላ እዛም ስትጨማለቅ እዚህም ስትጨማለቅ እገሌኮ እንዲህ ያለኝ እገሌኮ በዚህ ወጥቶ ወሬውን ሱቱክቱክ ይስጥ ነው ትኖራለች። ከቸገራቸው በፒስ ለማስገደድም ሳይሆን በፒስ ባሌ ሆይ ምንነቴን አሳልፌ የሰጠው። ወንድ ልጅ ፒስ ነው አይደለም የሚወደው? እስቲ ወንድ ልጅ በጉልበት እስቲ ሴት ስታስፈጽመው ይንቃታል፣ ይጠላታል። ችግሩ ሴቶቹ የመጨረሻ ጠፍራሞች ናቸው፣ ፋራዎች። ዲን የሚመክራቸውን ሳይሆን እርጉም ሴት የምትመክራትን ነው የምትሰማው። ለወንድ ፊት እንዳትሰጭ፣ ኮስተር አናትሽ ላይ ይወጣልሽ ትላታለች። የዚህችን የሸይጣን ምክር ሰምታ ገልመጥመጥ ስታደርገው አጅሬ እኔ ምን እንዳረኩ አላውቅም እንግዲህ ሃርዳ ጨራኛለች ብሎ ውጭ ማየት ይጀምራል። ፈታ ብትልስ ሴት ልጅ ወንድ ልጅ አይደለም ያለው በብድር ትመጀልጠዋለች። ዋሻ ወንዶች፣ ትልልቅ ወንዶች እዚህ ውስጥ አላችሁ። ቤተሰቧን ራሱ ማስረዳት ብትፈልግ ኡሚኮ ታማለች ውዴ ትለዋለች። ውዴ የሚባለው የንጉስነት ክሪኩ ላይ ቁጭ ሲል ታዲያ እዚህ ምን እንሰራለን? እኔ ሄጄ ልጠብቃቸው አይላል። አንቺ ልጆቹን ያዢ፣ እኔ ያሳክማለሁ፣ እኔ እንዲላለሁ ይላል። ዛሬ አብዛኛው ሴት በአፍንጫዋ ታወራለች። ይጎራ ከሰማስማ ካልሰማህ ግን መንገዱ ከፍቶ ነው። የጉራ ወሬ እኮ ነው። ባሏን ስታስነቅለው ማለት ነው። ከዛ እሱ ምን ይላል? በቃ ይቅርብኝ እንዲህ ካልወደደችኝ ሰው ሳይወዱት ይኖራል ይላል። እሱ መጥፎ መካሪ መክሯት። አብዛኛው ትዳር በፊት አሁን የማይካደው ማለት ነው ወንዶች ጥሩ አልነበሩም። ሁሉም ማለት አይደለም፣ አላህ ይዘንላቸው፣ ዕውቀት ስለሌላቸው ብዙ በደል ይሰሩ ነበር። አባቶቻችን በእናቶቻችን ላይ አይተናል፣ ይሄን ባይናችን አይደል? ከዛ መስጂድ መግባት ሲጀምሩ ሐዲስ መስማት ሲጀምሩ ደግሞ በህይወት ያሉትን ተጸጽተው ተውበት አድርገዋል። ዛሬ ደግሞ ተገለበጠ። ብዙ ጥሩ ወንዶች አሉ ትዳር ላይ ያሉ፣ ሴቶቹ ግን ትዕቢታቸው አፍንጫቸው ላይ እንደናቶቻችን ልንበደል ነው እንዴ? ማን በደለሽ አንቺ? በደንብ አርጎ ወንድም ማስጨነቅ ነው እንጂ ይላል። ላ ኢላሃ ኢላላህ። ያም በዛ ይሄም በዛ ነው አይደለም ወንድሜ ሞራድ? ሸሪዓ እንዳለው ነው የሚኬደው። ሸሪዓ እንዳለው ነው የሚኬደው። ወንዶችም ለአላህ ስንል ጥሩ ነው፣ ለማንም ሲባል አይደለም ጥሩ የሚሆነው። አኺራ ላይ እያንዳንዷ ቅጣት ስላላት ነብዩ ምን ብለዋል ሰለላሁ ዐለይሂ ወሰለም? ከቃል ኪዳኖች ሁሉ ትልቁ ቃል ኪዳን የሴት ልጅ ሀፍረተ ገላ ሐላል ያስደረጋችሁበት ቃል ኪዳን ነው። ኒካህ የሚባለው በመድር ላይ ትልቁ ውል አይደለም የሚሰጠው። ኒካህ ሲታሰር አይታችኋል ልጆች ከፊሎቹ ሰጥቻለሁ ተቀብያለሁ ወረቀት ላይ ጻፍ ምስክር ይምጣ ይባላል።
ዓለም ላይ ካሉ ውሎች በጠቅላላ ትልቁ ውል ማለት እናትህን አባትህ ይነካት ዘንድ አብሯት ይተኛት ዘንድ ሰጠው ባላህ ስም ተቀበልኩ ባላህ ስም የተባለው ነውና ለአላህ ስትል ጥሩውን ባል ሆይ ለማንም ስትል አይደለም ጦር ግፍ ይደርስብኛልን ብለህ አይደለም ተወይ ሁለተኛ ነገር ነው አኺራዬ ነው የተሰጠኝን አደራ እቺን ሴት በአግባብ በሸሪዓ አኑሬ አብልቻ ጠጥቼ ጌታዋ ዘንድ ትሙት እኔም ወደ ጌታዬ ልሙት ከዛስ መልካም የጀነት ሚስት ያርግልኝ ብለ በጥሩ ያዛት ሴትም ለአላህ ስትይ ሚስቱኝ ለማንም አይደለም እኔ ከዚህ ቦታ ማን ባል ያገባኛል ብለሽ አትግቢ አሲያ እኮ ማለት ነው እዛ ጨቋኝ ፊርዓውን ቤት ውስጥ እየኖረች እሷ ግን የትኛው ቤት ነው ያሳሰባት የአኺራው ቤት ረቢ ብኒ ሊ عندك بيتا في الجنه ጌታዬ ሆይ ለኔ ጀነት ላይ ቤት ገንባልኝ እህቴ ባልሽ የሚችለው የጨረቃ ቤት መግዛት ሳይሆን የጨረቃ ቤት ውስጥ ተከራይቶ አንቺ ማኖር ነው ስንት ሌሊት አላለቀስሽ ባል ያምጣ ብለሽ እጅ ባስታጠብሽ ቁጥር ዱዓ አርጉልኝ ይያልሽ ባልን ለምንሽ ካገባሽ በኋላ ዛሬ ግን ገብታ የጓደኞቿን ታያለች ጠይቂው ባክሽ ወንድም አስጨነቅ ነው ወጣ አድርገኝ እዚህ ሰፈር አከራየኝ በይው እዚህ ቦታ ወሰደኝ በይው እዚህ እንዲ በይው አብዛኛው ትዳር ችግር ውስጥ የወደቀው በዚህ ነው ሴቶች አቅማቸውን ባለማወቅ ወንዱም የሚገባው ቦታ አይደለም ገንዘብ የሚያወጣው ውጪ ፏብተን አንድ ወስላና አንድ ያገር ቤት እንዲጠበስልና ከዛ ቁጭ ብሎ ናባክ ብለ ጨምር ሁለት ያገር ቤት ብሎ ውጭ ሰው ይጋብዛል ቤት ሲመጣ ደግሞ ከአሽረፍ የ20 ብር ዳቦ ወይም የ100 ብር ዳቦ ይዞ ጦሮጆ ይዤ መጥቻለሁ ብሎ ይወረወራል ቀልድ ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ከምትበላው ልታበላት ከምትለብሰው ልታለብሳት ሌላ የለም መብት ልብ በል አንተ ክትፎውን አርገመተ እሷን ከሱቅ እንጀራ ግዢ እንጀራ አልቋል ሲባል ሽሮ 1 ኪሎ ግዢ ካልክ ይሄ ነውር ነው ምክንያቱም የኛ አርአያ አላህ የወደዳቸው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከናንተ ውስጥ ጥሩ ማለት ለቤተሰቡ ጥሩ የሆነ ነው አሉ ሞተህ ምትናፈቅ መሆን አለበት እንጂ በውስጧ አልহামዱሊላህ ገላገለኝ ያን መርዝ ምትልህ ሰው ከሆንክ አደጋ والله ይሄ ለወንድ ብቻ መስሏችኋል ለሴት ደግሞ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አንድ ሚስት ባሏ እየወደዳት ከሞተች የጀነት ናት ጣጣዋን ጨረሰች ምን እየሆነች ከሞተች ስለዚህ ስለ ስጋ አይደለም ጨዋታው 20 አመት አይደለም 30 አመት አይደለም 10 አመት አብራሃት ስትኖር ሴት ልጅ ውበቷ ከላይ እስከታች ብሎ ይወድቃል ለምን ነው የምትወዳት ወገቧ ተጣሞ አይኗ ጨምጭሞ የጡት ካንሰር ያዛት ተብሎ ጡቷ ተቆርጦ እያለች አይኗ ፈሶ ለምን ተወዳታለህ ጉዳዩ ከስጋ ጋር የተገናኘ አይደለም وجعلنا بينكم مودة ورحمة ባያት ቁጥር የናቴ ምትክ ያን ክፉ ዘመን ያለፍኩብሽ የዚህ ሁሉ ልጆቼ ባለቤት ለኔ ስቲ አመጠሽ የወለድሽ ሄድሽ ወደ አኺራ መንገዱን ገር ያርግልሽ ይባላል እውነተኛ ሴቶች ሲሞቱ ወንዱ ባንዴው ከሰውነት ተራ ይወጣል ግን መታየው ነገር የለም ቤት ይቀመጣል ወዲያው በአመቱ ይሸኛል ሴቶች እንዲያው ይሻላሉ ይባላል ወገባቸውን ጠበቅ አርገው ባላቸውን ጥሩ ሰው እንኳን ቢሆን እያሉ ውስጣቸው እርር እያለ ብዙ አመት ይኖራሉ ወንድ ልጅ ግን ጥሩ ሴት ካጣ
እዩት የተጀረበ ነው 3 ዓመት አይቆይም እሱም ተከትሏት ይሄዳል እንዲህ አሰራ የምትገል ሴት አለች በምኗ በሸሯ በኸይሯ ሁኚ እሷ አላህ የሚወድልሽ እንዲህ አይነት ዘጫልሽ መሬት ይሆን ስትሆኚ ነው በወጣሽ በገባሽ ቁጥር ጠቅ ታደርጊዋለሽ በመላስሽ ሲችል በሽመል ይደበድብሻል ያልቻለ ጊዜ እጁን አንስቶ ይረግምሻል ዱንያ ኸይራሽ ተበላሽ አንተ ብታስለቅሳት ካለችብህ አበቃለ ሴት ማለት እኮ hatta ማርያም ያቺ ውድ ሴት ምጧን አስተውሱት ምን አለች እንደዛ አድርጋ ከባድ ምጥ ሲያጋጥማትና ሌሎች ፈተናዎች አሁን ሰው ምን ሊለይ ነው ያለ ባል አረገሱ ያለ ባል ወለድኩ ብላ ያ ሁሉ ምጥ መጥቶባት ምጡ ግን ጫን ሲላት ምን አለች አው ያለይተኒ ሚቱ قبل هذا ከዚህ ክስተት በፊት ምን ነው ሞቼ በቀረው ኖሮ አለች አረ እንደው የተረሳሁኝ በቀረው አለች እንዲህ ብላ ያማጠች ሴት አምጣ ወልዳ ልጅ ያሳመችህ ላይ በቃ ካላህ በታች ሸር ካሰብክባት ፍራ ለራስ ኻቲማ እንዳይበላሽ እኔ ሰዎችን በልጅህ ላይ እንዲህ እንዳይደርስ ብዬ አላስፈራራም መፍራት ለራስ ነው ልጆችህማ አላህ አላቸው አንተ ግን ጥሩ ሰው ሁን አላህን ፍራ የወንድና የሴት ጉዳይ ጨዋታ ሆኗል ባለንበት ዘመን ወንድ ወጥቶ ለማያቃቸው ባዕዳዎች ምንሷ ምናም ብሎ ቡጭቅጭቅ ያረጋታል እሺ ማታ መጣ አጠገቧ ልተኛ ነው አታፍርም ሀሜት እኮ ከባድ ወንጀል ነው በላት ቦጨካት አስቦጨካት ማታ መጣ ደግሞ አብረያት ካልተኛው ትላል ሴትም ሆና ማታፍራለች ባሏን ለባዕዳ አሳልፋ የምትሰጥ ወንድና ሴት ጉዳያቸው ራሳቸው ይጨርሱ ካልተቻለ እንኳን ማን ነው መግባት ያለበት ወይ አላህን ፈሪ እና የቅርብ ዘመዶች ነው እንጂ መግባት ያለባቸው ማንንም ሰው በዚህ በተከበረ በትልቁ የቤት ጣራ ውስጥ አይገባም ብዙ ሰው እኮ ባለጌ ነው ምን አይነት ባለጌ እዚህ ቤት የሰማው ዝም ብሎ ዋጥ ማረግ ሲችል ይወጣና ያስበላል እንትና ሰው መሳይ እኛ ጋር እዚህ መጥቶ ይርመሰመሳል በቀደም ሚስቱ እኮ አነባችሁ ይላል ለሚስቱ ደግሞ ይሄድና ወይ ጉድ ያቺ ሴት ስታዩት ደና ተመስላለች ለካ እንዲ ሚጥሚጣ ናት ምናምን hatta የተደረገው ጉዳይ መወራት ይቻላል አይደለም ጨምረ ፍርድ ሰጠ ለሚስት ልትናገር ቀርቶ ጀናዛ ያልሚያጠብሰው ሚስጥር ያወጣል አይወጥ ልክ እንደዚህ የቤተሰብ ሽምግልና የሚሸመግል ሰው በቃ ሽምግልና ስትገባ እንኳን ሰዎች ካዩ ምን ሆነ መልሱ ብትባል አይ አላህ ረዳን አበቃ ፍቺም ከሆነ አይወራም ሌላው ዛዛታ ወሬ ላንዱ ያልሆነ ለሌላው ይሆናል አይሆን ተፋቱ አይደል ወንዱ ስለ ሴት ማውራት አይችልም ሴቷ ስለ ወንድየው ማውራት አትችልም ሁለቱም ከዛ በኋላ ሌላ ህይወት ነው ያላቸው والله ሸሪዓችንን ብናቅ